እኔ ሊያሾና ሄለን ሾው ሊያሾ ሄለን ሾው እኔ ጂጂ መጨካከን አንችልም። ዊ ካን ዱ ዳት የድሮዎቹ ስለሆነ ሊያሾ ምን አለች ስለ ዮኒ ማኛ? እስቲ ራሳችሁ ታዘቡ። ሊያሾ ምን አለች? ከኔ ጋር ዘበኛ ነች፣ ምትረቅጠኝ ልጅ ናት። ግን ምን ብላ ቪዲዮ ሰራች? እስቲ ፓስተር የማን መጠሪያ? ፕሮቴስታንት ሃይማኖቶች የሚያመልኩት አባቱ የመምህር የሃይማኖት መምህሮቻቸው መጠሪያ ነው። አንድ ዮናስን ለማንቋሸሽ፣ አንድ ዮናስን ለመዝለፍ፣ አንድ ዮናስን ለመሳደብ ፓስተር የሚለውን ማዕረግ ወይም ደግሞ ክብር በዚህ ደረጃ አንቋሻችሁ ሚዲያ ላይ እንዲጠራ ፍቃድ ስትሰጡ፣ አሁን ልክ ነው ብላችሁ ስትሉ፣ ነገ አንቺ የምታመልኪበት አምላክ አንቺ የምታመልኪበት ቤተክርስቲያን አደባባይ ላይ እንደሚዘርፉባችሁ ሰዎች አታውቁም። የሆነ ስለታወቀ እኮ ነው። ሌላ ደግሞ የሚሳደቡ እንደሚመጡ አታውቁም፣ እንደሚዘርፏችሁ አታውቁም። መጀመሪያ እናንተ የራሳችሁን ሃይማኖት አስከብሩ። ቤት ውስጥ ያላችሁ ሰዎች ትክክል አይደለም። የዚህ ሰው ሃይማኖት አትና ፓስተር ማለት እኮ ቄስ ማለት ነው። ፓስተር ማለት እኮ እኛ ምን አለች? ፓስተር ማለት ቄስ ማለት ነው። ትክክለኛ ትርጉሙ እሱ ነው። ፓስተር ማለት ቄስ ማለት ነው። ፓስተር ማለት ዲያቆን ማለት ነው። ፓስተር ማለት ኡስታዝ ማለት ነው። ፓስተር ማለት ሼክ ማለት ነው። ስለዚህ እኔን ለመስደብ ዮኒ ብላ የፈለገችው መስደብ ትችላለች። ማዋረድ የተፈለገው ጴንጤነትን እኔን አይደል። እኔንማ ይሰድቡኛል እኮ በየጊዜው። የተፈለገው ምንድን ነው? ፓስተርነትን ቆሻሻ አድርጎ ማድረግ ነው። እስቲ እናቱ የወለደችው ጆከር ተሳዳቢ ነው። ጆከር ኡስታዝ ቆለጦ ብላችሁ ስደቡ። አትሰድቡትም፣ አታረጉትም። እናታችሁ አልወለደቻችሁ። ግን ጴንጤ ላይ እንደፈለክ ማላገጥ መብት አለ። መብት ስላላችሁ ነው። የጴንጤው ማህበረሰብ ምንም ነገር ፓስተር ቢሰደው ምን አይልም። እኔ ፓስተር ነኝ አላልኩም። ገባችሁ? ግን ይኸው እሷ እንኳን ኦርቶዶክስ ነች፣ ጠላቴ ናት። ስለዚህ እንደዚህ ብላችሁ አትበሉ አይባልም። አትሉ ልክ የሆነ ሰው እናንተ ሲናገር ኮፒ ሊንክ ነው ኮፒ ሊንክ ላንቺ ቄስ ማለት ነው ማለት ነው። ለእነሱ ፓስተራቸው እንደዛ ነው። ስለዚህ መጀመሪያ የሰውን ሃይማኖት ስታከብር ያንተን ሃይማኖት ያከብርላል። እኔ የራሴን ሃይማኖት በሃይማኖት ጉዳይ ከኔ ጋር ትነጋችሁ ሃይማኖት ጋር ምን ላይ ልትደርሺ ትችላለሽ? እኔ ግን ልትሰድቢኝ ትችላለሽ፣ ልትዘልፊኝ ትችላለሽ። ምክንያቱም በምሰጥሽ ልክና በማወራው ልክ ማለት ነው፣ በምናገረው ልክ። ዘለሽ ግን የማመልክበት ሃይማኖት ላይ ኬሽ ችግርሽ ሃይማኖትን እንድሰልፍ ፈልገሻል ማለት ነው። ሃይማኖትን እንድሰልፍ ፈልገሻል ማለት ነው። እኔ አይደለሁም ምክንያት አንቺ ነሽ ማለት ነው። እኔ ለሰደሽ ልትይ ትችላለሽ። እኔ ስለማመልከው ሃይማኖት እንዴት ነው ፓስተር እንትና አያሽ ያንቺን አባቶች ሊያከብሩላችሁ ትፈልጋላችሁ። ከስም ዘላችሁ በሌላ ነገር እኔ ሃይማኖት ልትጠብኝ ደስ ብለው ምናምን መጀመሪያ ራሳችሁ ሃይማኖታችሁ አክብሩ። አሁን ያናድዳል። አሁን በጣም ያበሳጫል። የሚናገረው ነገር በጣም ነው የሚያናድደው። ኦርቶዶክስ በጣም ነው የሚያሽቀው። ግን ደግሞ እሱ አመልክበታለሁ ብሎ ስለገባው ሃይማኖት ወይም ደግሞ ስለነዛ ሃይማኖት ተከታዮችስ አስባችሁ ደንታ የላችሁ። ሊያ ከእኔ ጋር የምትሰዳደብ የምትረጋገጥ ልጅ ፓስተር ብላችሁ አትሳደቡ ነው መሴታው። ፓስተር ብላችሁ ከተሳደባችሁ የእናንተ ሲነካ መጮ የለባት። እሷ የፈለገችው በአቅመ ለብቻው አትችለኝም። ለምን ታቀኛለች? እንደ ጂጂ ቆራርሼን ያመጣኋት ኮፒ ሊንክ እንደ ጂጂ ቆራርሼን ያመጣኋት ምጥጥጥ ብላን የመጣቸው። እኔ ረግጫት የምታውቁት ነገር ነው። ተስፋ አስቆርጫት ነበር። ስላልቻለች ምናልባት ከሃይማኖት ጋር ላነካካው ብላ የመጣችበት መንገድ ነው። እርግጠኛ ነኝ ራሷ እንደማትችል ታውቃለች። ፓስተር ብላ ካለች ግን እሱም ደግሞ አውቀዋለሁ ሃይማኖት። እኔ ለመጀመሪያ ጊዜ ኦርቶዶክስ ሆኜ ሙስሊምን የተሳደብኩት። ሙስሊሞች መጥተውብኝ አልደራደር። ሙስሊሞች መጥተው ተፈላልጠናል አልኳቸው። አልፈራም አልኮራም። እኔ ለመጀመሪያ ጊዜ ማን አባቱን ቀና ብሎ ሙስሊምን አይቶ አያውቅም። ከኔ ጋር ተከባብረናል። አሁን ሙስሊም አክባሪ ነው፣ አከብሯ። ተፈላልጠናል። ጥግ ድረስ ሄጃለሁ። አሁንም የምነግራችሁ እኔን መሳደብ ይቻላል። የፓስተር ስምን የቄስ ስምን ግን አትጥሩ ነው የኔ መሴጅ። እንጠራለን በል እኔ ቀላል ነው ማስለቀስ። ድፍን ኦርቶዶክስን አስለቅሳለሁ ለብቻ። አይጠቅምም። የማይጠቅም ነገር በግለሰብ ጸቦች ሌላ ቦታ አትሂዱ። የእናንተ ዊክነስ ያ ነው። አሁን እኔ እናቴን ስለሰደብክ ኦርቶዶክስ አትከበርም። ትሮስ ሚ በጭራሽ አትከበርም። ኦርቶዶክስን ለማስከበር እናት እንዲትሆን ልጆችን እገላለሁ ምናምን ብትል እኔ አረቂያም ልጆችን ይገላል እንዴ? አንድ አረቂያም አንድ ጫታም መጥቶ ምናምን ሊያስፈራራ ይችላል እንዴ? ዩ ካንት ኢምፖሲብል። አትችልም። አቅም የለህም። ግን ሃይማኖት አለኝ ትላለህ። ሃይማኖት ካለ በተለይ ሃይማኖት ቆሻሻ ነው የምለው። ሃይማኖት ግም ነው እያልኩ ነው። እውነቱን ነው የምነግርህ። ሃይማኖት ያገዳድላል። እምነት ያኖራል። እምነት ያጸድቃል። እምነት ያድናል። ሃይማኖት ያገዳድላል። ሃይማኖትን በጣም አድርገው የሚወዱት መደበቂያቸው ስለሆነ ነው። ምናቸው ነውራቸውን ይደብቃል ሃይማኖት። አብዛኛው ተሳዳቢ የሞላ ኦርቶዶክስ ቤት ነው። አብዛኛው ተሳዳቢና ብልግና ሶሻል ሚዲያ ላይ የበዛ ኦርቶዶክስ ነው። ፋክት ነው መነገር። ጭምልቅልቅ ያለ ነገር ሶሻል ሚዲያ ላይ የምናየው በኦርቶዶክስ ልጆች ነው። የጴንጤ ልጆች አይደሉም። ጌታ ብርክ ያርጋችሁ። የሙስሊም ልጆች አይደሉም። ሃይማኖትን ብትወድ ለምን ሶሻል ሚዲያ ላይ ትበላቀጣላችሁ? ሃይማኖታችሁን ብትወዱ
ነው ሶሻል ሚዲያ ላይ ኧረ ሃይማኖት ይሰደባል እንዴት አትሉ? እንዴት አንድ ሰው እንዴት ሃይማኖቱ እንኳን ሃይማኖቱ የኳስ ክለብ የምትደግፈው ይቆጫል። ሲሸነፍ የኳስ ክለብ እንዴት ተሸነፈ ብለህ ትቆጫለህ። እንኳን ሃይማኖትን የሚያህል ትልቅ ነገር ይዛችሁ ኦርቶዶክስ በጣም ነው የምታሳዝኑት። አንድ ቁም ነገር አልሰራችሁበትም። አንድ ሲንግል ታንክ አልሰራችሁበትም። ወንጌል አልሰራችሁበትም። ሶሻል ሚዲያ ለወንጌል ብዙ ነው። ስንት ጴንጤ ያደረገ ስንት ሙስሊም አደረገ። ብዙ ኡስታዞች መጥተው ሙስሊም አድርገዋል። ብዙ ልጆች ኡስታዞች፣ ሼኮች መጥተው አስልመዋል። ብዙ ጴንጤዎች አጠንጥተዋል። ኦርቶዶክስ ወዴትም ያመጣችሁ ሰው የለም። ወፍ የላትም። ኦርቶዶክስ የዘፈን ቻሌንጅ ነው የምትሰራው። የዘፈን ቻሌንጅ ነው የምትሰራው። ተግባባል። እዚህ ጋር ኢየሱስ ጌታ ነው ብላችሁ ስትጽፉ የሚናደዱት ኦርቶዶክሶች ናቸው። ሙስሊም አይናደድም። አይገርምም? እስቲ እናንተ የምታነሷቸው ሰዎች ምን እያሉ ነው? እስቲ ቆይ አንዴ ሊያ ትጨርስና ወደ ሌላው ጉዳይ እንሄዳለን። በዚህ ጉዳይ ሊያ እኔ ደንግጫለሁ። ጌታ ምስክር ሌላ ፕሮቴስታንት ሃይማኖት ኮፒ ሊንክ ተባረክ። ኢየሱስ ጌታ ነው እያላችሁ እነሱ ቄስ ማለት ነው። የኛ ቄስ እንደምንላቸው መምህሮቻችን እንደምንላቸው እነሱ እንደዚህ ስም ሲጠራባቸው አይናደዱም? አይከፋቸውም? ለምንድን ነው ሁልጊዜ ሰዎች የሆነ ነገር እሱ እኮ እንደዚህ አለ? ለእናንተ ኦርቶዶክስ ምንድን ነው የምታደርገው? ሂዱና ፓስተር እንደዚህ በሉት የሆነ አስቆለጡ አትለው ምን ከፈለገች ኤግዛክትሊ ስም ማውጣት ወዳጅ ባይዘው ቴክስቱ ላይ ያለ ስም ማውጣት ለኔ ቀላል ነው። ለብቻ ስም በጎች ስላላት ስለሚቀጥሏት ምናምን ይበል ችግር የለውም። ኢየሱስ ጌታ ነው እያላችሁ ታዲያ መጠሪያ ነው። ፕሮቴስታንት ሃይማኖቶች የሚያመልኩት አባቶች የሃይማኖት መምህሮቻቸው መጠሪያ ነው። አከተም የፕሮቴስታንት እምነት ስም መጠሪያ ነው። እስቲ አልኩ አሁን የተናደድከው ያንተን ስለጠራሁበት ያንተን ቄስ እንደዛ ብዬ ስለጠራሁበት የተናደድከው አይደል? የተናደድከው በዛ ነው። የተናደዳችሁ በዛ ነው። አዎ ይሄ ነው። ኢየሱስ ጌታ ነው። እናንተ ጋር ያለው ችግር ሁልጊዜ ኦርቶዶክስ አኩራፊ ናት። ወንጌል የላትም። ወንጌል ካላችሁ ኑ ግቡ። እኔም ፕሮቴስታንት ላስገባ እናንተም ግቡ። የላችሁም ወንጌል ያላችሁ ስድብ ነው። ወንጌል ቢኖራችሁ ብዙ ሰዎች መጥተው በእናንተ ክርስትናን ይቀበሉ ነበር። ኖባዲ ደምረው ራሱ ግራ ገብቶታል። ደምረውን እኔ ትላንት የፈነጠቅኩት ደምረውን አጨናንቀዋለሁ። ጴንጤ ቤት ያለው ወንጌል ብቻ ነው። ሌላ ብትፈልግ የለም አታመጣም። ጴንጤ ቤት የምትመጣ ወንጌል ብቻ ነው ያለው። ጌታ ምስክሬ፣ ሌላ ኢምፓስብል አታመጣም። ነጥን ኢየሱስ ነው ያለው። ኢየሱስ ነው የሚሰበከው። ግራ አይገባህም። የምትጠይቀው አሁን እንትና ማን ነው ብለህ አትጠይቅም። ኧረ እንትና ማናት፣ ኧረ እንትና ማን ነው፣ ኧረ እንትና የት ሄዶ ነው፣ እንትና የት መጥቶ ነው የሚል ጥያቄ የላትም። ፕሮቴስታንት የላትም። ይሄ ጥያቄ ያለው ማጋ ነው? ኦርቶዶክስ ጋር ለ42 ዓመት ዮሐንስ መለኮት የሚባል ገድል ጽፋ ዮሐንስ መለኮት ዮሐንስ የሚል የገድል ጽፋ 42 ዓመት አምናበት ሰብካበት ቤተክርስቲያን አስተምራበት ሁለተኛ አይለመደኝም ብላ አጠፋቸው፣ አወገዘችው። 42 ዓመት ተጠቅመዋለች። የዮሐንስ አንገት 15 ዓመት ሰብኳል ብላ ነው የሰበከችው። ከተቆረጠ አንገቱ በኋላ ለኦርቶዶክስ የተለየ ነው። የኢትዮጵያ ኦርቶዶክስ የተለየች ናት። ከሌሎቹ ጋር አትገናኝም። የኢትዮጵያ ኦርቶዶክስ ማርያምን አምላክ ያደረገች ናት። የሌሎቹ እንደዛ የለም። ማርያም ሞታለች ነው ሌሎቹ የሚሉት። በስጋ ሞታለች፣ ተነስታለች የሚል ትምህርት የለም በሌላ ኦርቶዶክስ። በኢትዮጵያ ብቻ ነው። የሚያሳዝነው ይሄ ማንነታቸው ነው። ግራ የገባቸው ናቸው። የራሳቸውን ቀርጸው ነው የሚያወሩት። በጃንደረባው የመጣው ሐዋርያት ሥራ ምዕራፍ 8 ብታነቡት ስለ ኢየሱስ ተጠምቆ ነው የመጣው። ጃንደረባው ኢየሱስን ነው ከኢየሩሳሌም ይዞ የመጣው። የእግዚአብሔር ልጅን ተጠምቆ ነው የመጣው። እዚህ የምትማረው ግን አርሴማ ራሱ ትምህርት አላት። እስቲ እናንተ የምትከተሏት ልጅ ምን ስትል ነበር፣ ማን ነች የሚለው እስቲ አብረን እንየው። አይደለ? አብሮ ማየት ነው ጨዋታው። አብረን እንየው እስቲ። የትግራይ እናት ናት። የእግዚአብሔርን ስም ትጠራለች። ይኸው
ቁርቋን ነገር የለም እንዴ? ድንጋይ ብቻ አሳዩአቸው። ድንጋይ የሆነ ድንጋይ ከውጭ ድንጋይ ግን አለኝ እኮ እዚህ ቤት አጋሜ ዘመዶቻችሁ እንጂ ቁጥቋ ያጋል አጋሜ ድንጋይ እኮ አለኝ። ቆይ እንግዲህ ትመጣላችኋለች። በደንብ ነው የምትመጣላችሁ። በደንብ ይሄ ነው አንደኛው። ቀስ እያልኩ አሳያቸዋለሁ። እዚህ ላለችው ይቅርታ ጠይቃለች። እኔ ህወሓትን ነጥዬ ነው የምመታው። እኔ ብቃት አለኝ፣ እኔ ችሎታ አለኝ። ህወሓትን ቅጥቅጥ ነው ማረጋት። የትግራይን ህዝብ አይደለም። ህወሓት ፖለቲካ ፓርቲ ናት፣ እቀጠቅጣታለሁ። ህዝብን ነው እንደዚህ፣ የትግራይ እናትን ነው እንደዚህ የምታደርገው። ምንም አልመሰላቸውም። ለምን አንድ አንበሳ ሰጠቻቸው። ለእነ ሉዛ አንድ አንበሳ ስትሰጣቸው ረሱት። ሌላን ጨምር ኮፒ ሊንክ እያደረጋችሁ ደግሞ አትችልም። የዛኔ ሁሌ ትሮጣለች፣ ውሃ ትጠጣለች። ትልቅ ሴትዮ ነበረች። ጂጂ ዞን ነበረች፣ ራሷ ዞን ነበረች። ከዞንነት አስመጥጠን ነው አሁን እንደ ጂጂ ቀናንሰን ያመጣናት። ኮፒ ሊንክ እኔ አጋልጣለሁ። በራሳችሁ መረጃ ነው የማወጣችሁ። የራሳችሁ መረጃ ይዤ ነው የማወጣችሁ። እኔ ጋር መጋጨት ለራሳችሁ ነው። መጀመሪያ ልትደገፉ ትችላላችሁ። ጥይት እስክጨርሱ ነው የምጠብቀው። ይውስቴ ተመጣጣ ታፕ ኮፒ ሊንክ አሳዩ። ገና መቻያችሁ በየአይነቱ ነው ማመጣላችሁ። በየአይነቱ ገና እቺ ጋ ነው ዜዶ የምትባለው የምታሽቃብጠው። እቺ ጋ ነው ብዙ ነገር ነው ያልኩት። እስቲ ማለት የገማ የጠነባ አንቺ ስቺ ማጋ ያለሽ ዜድ ጓለ ትግራይ የምትባዩ ወንዲና ሸርሙጣ ወንድና አጋደመሽ የምትነፊ ግማታም ሌዝቢያን ነሽ። ጽናት ደግሞ የምትባይ የገዛ ባንዲራሽን የቀደሽ ቆሻሻ ነሽ። ተዋሪዲና ቆማጣ ሰገዴ ሽልጥልጥ ዜድ ጽናት የምትባለው የትግሬ ባንዲራ እንዲህ ስትቀድ ያለውን አሳዩ። በማርያም አመጣላታለሁ። እቺ የፈረደባት ማርያም አለች። ማርያም መደበሪያቸው የትግሬ ዘር ግም እለቁ ቁርቋራም ዘረታ ወይ ዘረ ሸርሙጣ ይሄ ግባባችሁ አለቀ። ልድገምላችሁ ተጋሮች፣ በደንብ ጠገቡ። በደንብ እኔ ህወሓትን ሁሌ ያዋርዳለሁ። ሁልጊዜ ህወሓትን ሁልጊዜ ረግጣለሁ። አምጣ ማለት የገማ የጠነባ አንቺ ዝቺ ማጋ ያለሽ ዜድ ጓለ ትግራይ የምትባዩ ወንዲና ሸርሙጣ ወንድና አጋደመሽ የምትነፊ ግማታም ሌዝቢያን ነሽ። ጽናት ደግሞ የምትባይ የገዛ ባንዲራሽን የቀደሽ ቆሻሻ ነሽ። ተዋሪዲና ቆማጣ ሰገጤ ሽልጥልጥ ዜድ ጽናት የምትባለው የትግሬ ባንዲራ እንዲህ ስትቀድ ያለውን አሳዩ። በማርያም አመጣላታለሁ። አንቱ ለሶስት ገና ጠበጥባችኋለሁ። እናንተ ግማታ ክርፋታ የትግሬ ዘር ግም እለቁ ቁርቋራም ዘረታ ወይ ዘረ ሸርሙጣ ይሄ ግባባችሁ። ገና ጥብስ ገና መች ጀመርኩ እኔ መች ጀመርኩኝ እኔ ገና መች ጀመርኩ አልጀመርኩ። ኮፒ ሊንክ ሙሉ ነው ማሳያችሁ። እናንተ ስራችሁ ኮፒ ሊንክ ነው። ገና እኔ ከእናንተ ወንድ ልጆች የምገንዳችኋለሁ። እውነት ምን ድገሜ ምን አልሰማሁም። ቆይ ምን ከእናንተ ወንድ ልጆች የምገንዳችኋለሁ። እውነት እናንተ በጭራሽ እንኳን ትግሬ ለትዳርና ለጎረቤትና ይቅርና እባብ ናቸው። እባብ ናቸው። እግዚአብሔር በጣም ክፉ
ትግሬ፣ የሞጣ ትግሬ፣ ትራፊ ትግሬ፣ አህያ ትግሬ መውጣው ይኸው ትናም እንዲህ አይነት የዘቀጠ ማንነት ያላችሁ ትግሬ ማለት የወደቀ ትራፊ፣ የወደቀ እንስሳ፣ የሞተ እንስሳ የምትበሉ ደንቆሮች እንዲህ ነው ማንገበግባችሁ። ትግሬ ቃፋችሁ የወጣው ቃል ራሱ አሳዳጊ የበደላችሁ የገማችሁ እንደ ትግሬ ክፍት በኋካ የሚጽፉትን ተመልከቱ። አንቺ እኔው ጌታ ምስክሬ የትግራይ ልጆች ተሳዳቢዎች ብዙ አላውቅም። ዜድ የምትባለው ብትሳደብ ነው እንጂ እንዲህ የከፋ ስድብ እንኳን የላቸውም። ተጋሩ የላቸውም። በስድብ ደረጃ ብትሄዱ ራሱ አስቀያሚ ስድብ ተጋሩ የለም። በወልድ ልጆቼን ከትግራዋይ እገላቸዋለሁ ልጆቼ ነው የምትለው። የዚህን ያህል ጥላቻ ነበር በሶሻል ሚዲያ ላይ ስሰብክ የነበረው። በዚህ ያህል እኔ ህወሓትን ገልብጫታለሁ። ደግ አደረገች፣ ይመቻችሁ። ግን እኔ እውነታን ፊት ለፊት ከማውጣት ወደኋላ አልልም። ወደኋላ ልጆቼን እገላለሁ፣ አመጣለሁ። ገና የቀረ ብዙ አለ። ሌላ እስቲ ሞጣ ኦርቶዶክስ ነው ሞጣ አምጡ፣ የኔን ቪዲዮ አምጡ እንድትፖስቱ ፈልጋለሁ። ትግራይን የተሳደብኩበት የትግራይ ህዝብ ላይ ጄኖሳይድ ያወጥኩበት አምጡ አንድ ቪዲዮ ነው የማወራው። ህወሓትን ርግጥግጥ እንቁርት ያለች አይደለ ዮኒ ማኛ ትግራይ ህዝብን እንደ ህዝብ የሰደበበት አምጪ። አስታውሳለሁ የሆነ ጊዜ የአማራ ህዝብ ተርቦ ለትግራይ ድምፁን አለ። በዛ ጊዜ ህወሓት ነበረች። ኖ አልሆንም፣ የአማራ እናቴ እየተራበች ለትግራይ አልጮህም፣ ዝም ነው የምለው። አልሰማም ነው ያልኩት። ቃል በቃል ያልኩትን ደግመዋለሁ። በዛ ጊዜ በአማራ ትግል ውስጥ ነበር። አሁን ግን አይመለከተኝ። ለምን ተሳዳቢ በዛ፣ ፖለቲካ የሚሰራ የለም። ስለዚህ አይመለከተኝ ምንም አልልም ነው ያልኩት። እስቲ ሞጣ እንትናቸው አይደል የኔ ቪዲዮ አምጡ። እንደዚህ ቀርጻችሁ ዮኒ ማኛ ትግራይ እንደ ህዝብ ተናግሯል የምትሉትን አምጡ። ትግራይን እንደ ህዝብ አለ። ለምን ተዋልደናል፣ እናቱ ትግራይ ናት ይላሉ። የኔና ከሆነችም አሪፍ ነው። ምን ትግራዋይ አደይ እኔ ይመቹኛል። አደዮችን ወዳለሁ። የትግራይ እናት ትመቸኛለች። ሰውም ፍቅር ነው። ግን የዋደደ ይህንማ መድገም አለብኝ ጌታ። ምንድን ነው የምትለው? አየህ እኔ ላይ ለምን መሰለ እኔ ላይ የሚጮህብኝ ምክንያት ስላላቸው። ምን አይነት ምክንያት መሰለ? እኔ ኦርቶዶክስ መሆን አልችልም። ልሁን ብል እማላም ነው ይበልጣል። ልንገራችሁ፣ አሁንም ልንገር፣ በስዕል ባናተ ብትተከል አላምንም። መቼም ስዕልን እቀደዋለሁ እንጂ አላምንም። ለስዕል አልሰግድም። ገደል ይግባ የምል ሰው ነኝ። ስለዚህ ኦርቶዶክስ መሆናል በታቦት አላምንም። ስለዚህ መሆን አልችልም። ስለዚህ ኦርቶዶክስ ነው ራሱ እኔ መሆን አልችልም። ብትለፋ ራሱ በዛው ቶኝ መሆንም አልችለው ነገር ነው። ስለዚህ አታልቅሱ። it's not gonna happen። እማላምነው ነገር ስለሚበልጥ መሆን አይቻልም። የምታለቅሱት ብልግናችሁ፣ በተለይ ሶሻል ሚዲያ ላይ በምናየው ነገር የሚሰቀጥጠው ነገር እናንተ ናችሁ። ሌላው ያስጓራውትን ሰው ደግሞ ላምጣላችሁ። ኮፒ ሊንክ አድርጉ እናንተ ብቻ። ያስጓራውት ሰው ዘመድኩን ነቀለ እና እኔ እናንተ ስለ ወንጌል እናውራ። መምህራቸውን አይደለ ዘመድኩን ነቀለ የኦርቶዶክስ መምህርን አይደለ? ና እስቲ ወንጌል እናውራ። ሌላው ያለውን ነገር ልዘግባችሁ እስቲ እዚህ ጋር እዩ። በጌታ ያደርጋል። አንዳንድ ሰዎች ሲጫወቱ ደስ ይላል፣ ጌም በጣም ያዝናናል። ግን በዚህ ደረጃ የሚሰቀጥጥ በጣም ነው እንደቸገራችሁ ነው ያሳሰበኝ። ለምን አንጠፋችኋት? ለምን ሞጭ ወጣችሁ? ጤናችሁ የተጠበቀ ማለት ነው። ብርድና የሆነ ፀሐይ ሊፈራረቅባችሁ ነው። እሱ አይሻልም? እንደ ሀሳብ ወይኔ ጉዴ ብትሞቱ ይሻላችሁ። ለምን ለእናንተ ዘገነነኝ። ጌታ ነረኛ ምን እንጫወታለን። ግን በዚህ ደረጃ ከዚህ ወርድ ያስጠላል። በተለይ ሴቶች በኋላ የሚቆጫችሁ ነገር እንዳታደርጉ። ብዙ ማህፀን ላይ በተለይ የምታደርጉት ነገር ብዙ ሳይድ ኢፌክት ሊኖሩ ይችላል እና
ነገን ማሰብ አይሻልም? ነገን ብናስብ መልካም ነው። ዛሬ የሚገኙ ልክስክስ ብሮች እንግዲህ ህይወታችሁን የማትቀይሩበት ማይረባ ብር፣ ህይወት ቢቀይር በብር ጤና ናት ሆኗል እና ለመክራችሁ አይደለም ግን በጣም ነው እንዲቸግራችሁ ሱል ጤቃችሁ ነው የመጣው። በጣም እንዴ ወይኔ ጉዴ ፈላ ዘጋኝ። ከሽንት ቤት ገብታችሁ አይደል? ከሽንት ቤት ውሃ እየቀዱ ገላ መታጠብ፣ ከሽንት ቤት እየቀዱ መጠጣት፣ በርበሬና ዘይት አድርጎ ማህፀን ላይ ቁጭ ማለት። ማህፀን ላይ የተከበረው ማህፀን ላይ በርበሬ ዘይት አድርጋችሁ ቁጭ። ጭካኔ ነው፣ ጌታን ጭካኔ ነው። በጣም ነው እንደቸገራችሁ ከንጌመሮች፣ በጣም ነው እንደ የባሰባችሁ። እስቲ እንደዚህ የሚጫወቱ አንድ ጴንጤ ሴት ጥሩልኝ። ለሚያስከ ኮስችን አንድ ጴንጤ በጌታ የሆነች ሴት እንደዚህ የምትጫወታለች። ጌታ ብርክ ያርጋችሁ። አያችሁ፣ ጌታ ብርክ ያርጋችሁ። በጌታ መሆን ጥቅሙ ይሄ ነው። በጌታ መሆን ጌታ ኢየሱስን ስታመልክ ክብር አለ። መጀመሪያ ክብር የሰጠ እሱ ነው። ጴንጤ ሆኖ እንደዚህ አይነት የወረደ ጨዋታ የሚጫወት ብትሞት አታገኘው። የለም። ኦርቶዶክስ ችግር የለውም። ለምን አይገናኙም? አንተ ማርያም ብለህ ነጠላ ለብሰህ አንድ ቀን ከዘመርክ አለቀ። ሁሉን ነገር በዜሮ ትከቱታላችሁ። አንድ ቀን የሚጠበቀው ነጠላ ለብሰህ ምን ታደርጋለህ? ኧረ ፊኛውን በደንብ ላክልኝ አባቴ፣ ማስቲካውን ላክልኝ። ነጠላ ለብሰህ አንድ ቀን መዘመር ነው የሚጠበቅባት። ስለዚህ ጴንጤ እህቶቼ እግዚአብሔር ይባርካችሁ። ጴንጤ ወንድሞቼ እግዚአብሔር ይባርካችሁ። እንደዚህ አይነት የወረደ ነገር ስላላረጋችሁ እግዚአብሔር ብርክ ያርጋችሁ። ያ ሙስሊሞችም መሐመድ የሚባለው እብድ ነው። ማሜ የሚባል እብድ አለ። ሙስሊምን የሚያሰድብ እብድ ነው። እሱ ጤነኛ አይመስለኝም እና ሙስሊምን ያሰድባል። በጣም ነው ማዝነው። ለገንዘብ ተብሎ የሚደረገው ይሄ ሁላ እናት ይገላሉ። እንደዚህ አይነት ነገር አሁን እናት ይገላል፣ አባት ይገላል። ለገንዘብ ብዙ ነገር ያደርጋሉ እና በጣም ነው ማዝነው። ጌታ ምስክሬ፣ በጣም ነው ማዝነው። ሰው ወደ እንትና ጉዳይ እንሂድ። ምንድነው በጣም ተናዶብኛል። ዘመድኩን ነቀለ ምን አለኝ? ስሙ። ገንዘብ ካልኩኝ እንዴት ፉድ ስታምፕ ይኖረኛል? አሁን ለምሳሌ ዘመድኩን ነቀለ ስራ ትሰራ ማለት ጀርመን ላይ ስራ አለ፣ ዘመድኩን ነቀለ እውነቱን እናውራ። ስራ እንደማትሰራ ኤቭሪባዲ ኖውስ። አንድ እሱ ነው። ገንዘብ ካልኩኝ ይሰጡኛል ማለት ነው። ከተሰጠኝ ደግሞ መስራቱ ምን አስፈለገ? እስቲ ነው በሽተኛ ነው ስለምችል ነው። እኔ አጀንዳ ማስቀየር የኢትዮጵያን ሕዝብ ሙሉ ይችላል። አንተ አትችልም፣ እኔ እችላለሁ። አንተ አትችልም፣ እኔ ግን እችላለሁ። እንዲህ ተንጨርጭሮ የሚያናግርህ እሱ ነው። እኔ እችላለሁ፣ አንተ አትችልም። ቀጥል። ተናግሬያለሁ አልተናገርኩም? አሩሲ ለተገደሉት እኔና ደምረው ጠጆ አብረን ተነጋግረናል አልተነጋገርንም? አሩሲ ለሞቱት የኦርቶዶክስ ልጆች እኔና ደምረው ተናግረናል አልተነጋገርንም? ስለ አሩሲ ተነጋግረናል። እኔ ኢትዮጵያውያን ያቁኛል፣ ተናግሬያለሁ። ይኸው የማይዋሹ ወንድምናቶች አሉ። ደሜ ጠጆና እኔ ተነጋግረናል። ደስ አይልም። ምክንያቱም ንጹሃን ሲገደል ሙስሊም የሚሆን ኦርቶዶክስ የሚሆን ጴንጤ ማንኛውም ንጹህ እንዲገደል ኢትዮጵያ ላይ አልፈልግም። ጥሩ አይደለም። እሺ ቀጥል። ኖ ኦርቶዶክሳዊ ብቻ አይደለም። ስማ አንተም ታይኛለህ። አንተ ምንድን ነው ኦርቶዶክስ አይደለ? ታዲያ ምን አስጮሃል? ባታይኝ ለምን ትጮኻለህ? ባታይኝ አትጮህም። አይ ቲንክ ስላየኸኝ መሰለኝ የጮህከው። የማይመስል ነገር አታውራ ዘመድዬ። ካላየኝ እንዴት ልጮህ ቻልክ? እኔ አላየም ብለኸኝ የምታይኝ ሰው ነኝ። የምደነቀው በዛ ነው። ዮኒ ማኛን አላየውም ብለህ ታይኛል። የኔዎቹ ብርክ በሉ፣ ኮፒ ሊንክ አድርጉልኝ። በእውቀት ነው የማናገራቸው። ካላየኝ ምን ያስጮሃል? ስምዬ እንዴ ኦርቶዶክሳዊና አማሮች ምን አገናኘው? ኦርቶዶክስ ዓለም ላይ ያለ እምነት ነው፣ ግን ኢትዮጵያ ላይ የተቀረጸችው ኦርቶዶክስ ከዓለሙ የተለየች ናት። ኢትዮጵያ ላይ የተቀረጸችው ኦርቶዶክስ በመሃይማን የተቀረጸችው ናት። የራሷን ጨምራለች፣ ዋሽታለች። 44 ታቦት የሚባል ዓለም አቀፋዊ ላይ የለም። ማርያም አድርጋለች የሚባል ኦርቶዶክስ ትምህርት የለም። አዳኝ ኢየሱስን የሚያምን ኦርቶዶክሳዊ ትምህርት አለ። ኦርቶዶክስ የጨመረችው የኢትዮጵያ ኮምፕሊትሊ ዓለም ላይ ካለ ኦርቶዶክስ የተለየ ነው።
ዳስ ዋይ ሰው እየወጣ ወደ ጌታውን ፍለጋ እየሄደው ገባ። ስለዚህ ኦርቶዶክስና አማራን አንድ አድርገህ ፖለቲካ አትስራ። ለምን? አንተ አማራ አይደለህም። አንተ አማራ ስላለው ታርጌት አማራና ኦርቶዶክስን ማገናኘት ነው። ሰው ቀጥል። ከተመደብኩ ማለት እኮ ተቀጥሬያለሁ። ከተቀጠርኩ ደግሞ ስራ አለኝ ማለት እኮ ነው። ዘመድኩን ራስህ ቀውስነ ልበል እንዴ? ዘምዬ ቀውስነ ተቀጥሯል ካልከኝ እኮ እየሰራው ነው። እንዴት ነው የማይገባችሁ? እንዴት ተቀጥረሃል አልከኝ? እሺ ተቀጥሬ እየሰራው ነው በአግባቡ። ተቀጥረሃልም ትለኛለህ፣ አጥንት ይጣልለታልም ትለኛለህ፣ እንደገና ደግሞ አይሰራም ትለኛለህ። እንዴ ተው ዘሜ ተው። በነገራችን ላይ ከአንተ ጋር ስለ መጽሐፍ ቅዱስ መነጋገር ፈልጋለሁ። ዘመድኩ አንተ መምህር ነህ የኦርቶዶክስ። በአንድ ቀን አፈነጥጣል። ቃሉን አታውቀውም። ፖለቲካል የምትሰራው መሀይም ነህ። ናና እኔ እናንተ እናውራ ስለ ወንጌል። እኔ 8 ወር ወንጌል ነኝ። ዘመድኩንን አንበጫ ብቻ አስወጥቷል። ጌታ ምስክር። ዘመድኩን ማለት ዘበነ ማለት ነው። አንድ አይነት ናቸው። አጀንዳ ካልቀየርክ ስለኔ እያወራ አጀንዳ አልቀይርም ይለኛል እንዴ? አጀንዳ አስቀይሬ አይደል ስለኔ የምታወራው? አጀንዳ አስቀይሬ መስሎኝ ስለኔ የምታወራው? አጀንዳ ባላስቀይርማ ስለኔ አታወራም። አየህ፣ የሚያወሩትን አያውቁትም፣ ግን ይለፈልፋሉ ለባሉ ድምቀት። but they don't know what they talking about። ለባሉ ድምቀት ይለፈልፋሉ። ግን አጀንዳው እኔ ሆኜ ስለኔ እያወራ አጀንዳ አያስቀይረኝም ይላል። ቀላል ነው እንደ አጀንዳ ማስቀይር ብቃት ስላለኝ ነው። ሌትስ ጎ። ስለዚህ ልጠይቅህ፣ ገንዘብ ሲል የኖረ ሰው እኮ ገንዘብ ይኖረዋል አይመስልም? አይመስልም? ገንዘብ ብሎ የሚኖር ሰው ኢንቴንሽኑ ገንዘብ የሆነ ሰው ገንዘብ ያገኛል። አሁን ጫት የሚል ሰው ጫት ያገኛል። አረቄ የሚል ሰው አረቄ ያገኛል። ጠጅ የሚል ሰው ጠጅ ያገኛል። ገንዘብ የሚል ሰው ገንዘብ ያገኛል። ተግባብተናል? ስለዚህ ፍላጎትህን ነው ማወቅ ያለብህ። ገንዘብ ካልኩኝ በስሱም ቢሆን ገንዘብ አገኛለሁ ማለት ነው። ይሄ ነው እውቀት። ገባ? ግን አንተ ኦሮሞ የቆቶ ኦሮሞ ነኝ ግን ፋኖ ነኝ። የትኛው ኦሮሞ ነው ፋኖ ነኝ የሚለው? ጂጂ ብላለች። ይቅርታ ጂጂ ዝሆን በቅርቡ በደረሰባት በእንቁርቲ ጥቃት ፋኖ ናለች። በእንቁርቲ ጥቃት ፋኖ ናለች። ከዛ በተረፈ ግን ኦሮሞ ግደለው ፋኖ ነኝ አይልም። ስለዚህ ችግራችሁ ምንድን ነው? ራሳችሁ ትለፈልፉና ፌል ታደርጋላችሁ። ለምን? ብቃቱ ያለው እዚህ አካባቢ ነው። ስለዚህ ከዚህ ነገር ተቆጠቡ ለማለት ነው። ዛሬ ቃል ገብቻለሁ። ትላንትና ቃል ስለገባው አባቶችን አልናገርም፣ ግን እንዴት እንደሚያናድ ለማሳየት ያክል ነው። አባቶችን አልናገርም። 2 ቀን ካስለቀስኩ በቂ ነው። እኔ አራዳ ልጅ ነኝ፣ ገገም አይደለሁ። ግግም አይደለም። እኔ ሰገጤ ነው የሚገግመውና አባቶችን ልፍታቸው ግን ማንነታቸው እንድታውቁ ነው። ፓስተርነት መስደብ ብልግና ነው። ዮኒን መስደብ ይቻላል። እኔ ዘቅዝቀ ለጥልጠኝ መብት ነው። ፓስተርነት ማለት ቄስ ማለት ነው። ፓስተር ማለት ዲያቆን ማለት ነው። ተግባባል? ዲከን ይሉታል ወይም ዲያቆን ይሉታል። ፓስተርነትን እኔ ፓስተር አይደለሁም ብዬም አላውቅም። ፓስተር ነኝ ብዬ ወደፊት ጌታ ከፈቀደ ከፓስተር በላይ ሐዋርያ ልሆን እችላለሁ። እሱ የእግዚአብሔር ፍቃድ እንጂ የዮኒ ማኛ ፍቃድ አይደለም። ስለዚህ አንተ ቄስነት እንዳይሰደብብህ ከፈለግ ፓስተርነትን ተወው፣ ዮኒ ማኛን ስደበው። ፓስተርነት የክብር ስም እንጂ የስድብ ስም አይደለም። እና መሀይሞች ያለ እውቀት የሚያደርጉት ነው። ቤቤ ስትገቢ አይተሻል። እና አራድነት እኔ የሚያክለኝ ካለ ይንገረኝ። እንደኔ አጀንዳ የሚሰጣችሁ ካለ እዚህ ምድር ላይ ጉላክ የሆነ ገነጌ ብትፈልገው ማታገኘው። በነገራችን ላይ ኢትዮጵያን ለማረጋጋት ነው እኛ እየሰራን ያለ ነው። ምን አይነት ነገር አጀንዳው የዮኒ የዮኒ ቶሮንቶ የፍራውል እና የቴዲ ሐዋሳም አጀንዳ የማስቀየሪያ ጉዳይ ነው። ኢትዮጵያ ላይ ሰዎች እንዳይባሉ እዚሁ ሶሻል ሚዲያ ላይ መነጋገሩ ጥቅም አለው ብለን ጥቅም አለው። በዚህ ጉዳይ ላይ መቅዶኒያ በጣም አድቨርታይዝ ተደርጎለታል። መቅዶኒያ መረዳት አለበት የሚል ትልቅ አጀንዳ ተፈጥሯል እንጂ ተጣልተው አይደለም። አልተጣለም። we can do this። የሶሻል ሚዲያ ኪንጎች አጀንዳው ጦርነት የሚለው አጀንዳ ወጥቶ እኛው ጋር ሰው ቢላላስ ጥሩ ነው የሚል አጀንዳ ነው ያለን እንጂ ሌላ አጀንዳ የለንም። ስለዚህ ሰው ይሄ ጦርነት እያለ የሚባላውን ትንሽ ረገብ የምናደርገው እዚሁ ድራማ መፍጠር እንችላለን። we can do this እና
ያው 10,000 15,000 ሰው ዱቅ አድርገን ተጫውተነዋል። ጭንጉቴው እንችላለን ወይስ አንችልም? በነገራችን ላይ እንችላለን ወይስ አንችልም? አዎ እኔ ለኢትዮጵያ ሰላሟን እመኛለሁ። ጦርነት አልወድም። እዚሁ ቲክታክ ላይ ምናምን ፉን የምንለው ደስ ይለናል። ስለዚህ አሁንም የምላችሁ ምንድነው ለኢትዮጵያ ሰላሟን ተመኙ። ለኢትዮጵያ ሰላሟ ይብዛላት። አጀንዳው ግን እዚህ ጋር ከእርዳታ ጋር በተያያዘ አድርገን በዚህ አጋጣሚ ተረዳ ወይ መቅዶኒያ ተረስዳ? አዎ የተረሳ አጀንዳ ነበር። ሰው ረስቶታል የመቅዶኒያን አጀንዳ። ስለዚህ ማስታወስ ነበረብን እንጂ ቴዲና ወንድማችን ቴዲና ፍራውል አልተጣሉ። ፍራውል ኢቲቻ መርዳቱን አያቆምም። ቴዲ አዋሳም ፖለቲካውን በማረጋጋት በፍቅር ማድረግ እንችላለን። ስለዚህ ከዚህ በኋላ እንደዛ ነን እኛ። አጀንዳ እንሰጣቸዋለን እዚሁ ባለው እንጂ ሀገር ላይ ጦርነት እንዲመጣ እናደርግ ዊ ዶንት ዱ ዳት። ተግባባ። ስለዚህ አሁን እንደፈለገ ብትጮሁ ምን ሲረዳ አላያችሁትም? ፍራውል ወይስ ልትክዱ ነው? አይታችኋል? አላያችሁም? ፍራውል ረድቷል ወይስ አልረዳም? ረድቷል እንዳያችሁት። ስለዚህ ይሄን ጨዋታ ተጫውተነዋል። ኢትዮጵያ ላይ ያለው አጀንዳ ይሄ በሃይማኖት ሊገዳደሉ ያሉትን ማብረጃ አሁን ሙስሊም ገደለ ብለው አጀንዳ ሊያደርጉ ለምን? ሙስሊምና ኦርቶዶክስ ለረጅም ዘመን ተከባብሮ ተዋዶ ይኖራል እና ሊያጋድሉ የፈለጉ ከአማራ ጋር ፖለቲካ ጋር አገናኝተው ሊያጋድሉ የፈለጉ ሰዎች ነበሩ። እሱን ማብረድ ነበረብህ። ማብረድ ፎከሱ ዮኒ ኦል አይስ ኦን ሚ ይላል ቱፓክ ራፕ ሲያደርግ ኦል አይስ ኦን ሚ ብሏል። እና አይኑን በሙሉ ወደኛ እንዲመልስ አድርገነዋል። የነ ቴዲ አለቀብኝ። የነ ቴዲ እና የፍራውል ሲያልቅ ዮኒ ማኛ ሌላ አጀንዳ ይሰጣል። ዝም ብለህ ትንሽ ምናምን ጓጓ ትላለህ። ቃሉን አሁን አልጠቀመው የሆነች ነገር ትላለህ። አሁን እኔ ጋር ነው ሰው ያለው። ያንን ነገር ረስቶታል። አየህ ኢትዮጵያ ላይ እኔ አጀንዳ ሆኖ ህዝቤ ከሚገዳደል እኔ መስዋዕት መሆን ይሻላል። ስለዚህ የእኔ መስዋዕት መሆኑን መርጫለሁ። ስለዚህ ኢትዮጵያ ላይ የሃይማኖት ጦርነት በጣም 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 ከባድ ነው። ሊያመጡ ፖለቲከኞች ናቸው። መልሰው ስለ ሃይማኖት ይሰብካሉ። አሁን ቴዶ ተዋህዶ የሚባለው ፖለቲከኛ ነው፣ ግን በተዋህዶ ስር የገባ ፖለቲከኛ ነው። ወንዴ ተዋህዶ የሚል አለ፣ ዘማርያም የሚባል አለ፣ ፖለቲካ አለው። በዚህ ግን ሃይማኖት ውስጥ ተደብቆ ዘመድኩን ነቀለ መምህር ፖለቲከኛ ግን ምንድነው ኦርቶዶክስ ወይ ከሙስሊም ጋር ወይ ከጴንጤ ጋር እንዲጋደል ይፈልጋል ኢትዮጵያ ላይ። ይሄንን ታወጣና እዚሁ ሶሻል ሚዲያ ላይ ጨምቀት ይዟል። አሁን ዮኒ ማኛን እንጂ ጴንጤ ጋር ጸብ የላቸውም። አሁን ቢኒያም ሽታ የሚባለው ኡጋንዳ ያለው ሰውዬ የሃይማኖት ጦርነቱን በጣም ይፈልገዋል፣ በአማራው ፖለቲካ ተደብቆ ማለት ነው። ስለዚህ እነዚህ ፖለቲከኞችን ምን ማድረግ ይቻላል? ዮኒ ማኛ አምጥቶ እዚህ ጋር ቁጭ አድርጋ አጀንዳውን ቁጭ ይላል። ስለዚህ ኢትዮጵያ ላይ ሙስሊምና ኦርቶዶክስ ተዋዶ ነው የሚኖር፣ ተዋዶ የሚኖር ነው። በአጋጣሚዎች መገዳደል ይኖራሉ። ያ ማለት ሙስሊምን አይወክልም፣ ኦርቶዶክስን አይወክልም። መገዳደሉ አይወክልም። ሙስሊም ከኦርቶዶክስ ተጋብቶ ሲኖር አይቼዋለሁ እኔ በኢትዮጵያ ታሪክ። በሌላ ዓለም አይቻላቅ፣ ሌላ ዓለም ብትሄዱ የለም። ስለዚህ አጀንዳውን ወደዚህ ተሰበስበውና እስካቦኛ ቀመመት አቀርበዋል። እኔ ቤታየው ምን ብትንጫጫ ባትንጫጫ እኔ ጣጣ የለኝም፣ ጣጣ የለኝም። እኔ አይሞቀኛ በርደኝ ገባ። ግን አጀንዳው it is very dangerous። ኢትዮጵያ ላይ የመጣውን አጀንዳ ገልብጨዋል። ትልቁ አጀንዳ ታስቀይራል። ስለዚህ ቴዶ በቃ ዛሬ ስለነገርኳቸው ቴዲም ፍራውልም ፊልሙ ተቃጥሏል። 100 ሚሊዮን ምናምን የሚባባሉት ሰው በትንሹ ብታወራ አይገንም። ጨዋታው ሞቅ ታደርገዋለህ። 100 ሚሊዮን ሰጣለሁ። አበሻ ብሩ ላይ እኔ በቀል አይደለ ብሩ 100 ሚሊዮን ስጠኝ። ምክንያቱም ፍራውል ኢቲቻ ገንዘቡ ኢንቨስት ነው የሚደረገው። ሀብታሞች አሁን አሜሪካን ሀገር ገንዘብ እጃቸው ላይ የለም። እንኳን አሜሪካ ኢትዮጵያ ያሉ ሀብታሞች፣ ዱባይ ያሉ ሀብታሞች ብታመጣው ካሽ በእጃቸው የለም። አሴት ላይ ነው ያላቸው። አካውንታቸው ላይ አካውንት ብዙ አይቀመጥም። አሁን የፊራ ዛሬ 3 ሚሊዮን ሊኖረው ይችላል፣ ነገ ወጥቶ ትራክ ይገዛበታል። ዛሬ 10 ሚሊዮን ይኖረዋል እኮ ፍራውል ኢቲቻ፣ ወይም 20 ሚሊዮን ሊኖረው ይችላል፣ ነገ ትራኩን ገዝቶበታል። ወዲያው የሚሄድ ቢዝነስ ያላችሁ ሰዎች ይሄን ታውቃላችሁ። በቢዝነስ የምትንቀሳቀሱ ሰዎች ይሄን ታውቃላችሁ። እና ቴዲም ፍራውልም ዮኒ ቶሮንቶም ይሄን ነገር ማስጮህ ስላለብን የኢትዮጵያ ሕዝብ በዚህ በሃይማኖት ጉዳይ እንዳይገዳደል እኛ መስዋዕት መሆን ስላለብን ያንን አድርገናል። ውዲዳ ስለዚህ ከዚህ በኋላ ኢትዮጵያ ላይ ለሚኖረው ማንኛውም አጀንዳ ሰላም ካልሆነ በስተቀር አጀንዳውን እንቀይረዋለን። እንዳልኩ ፋኖ በፈለገበት መታገል ይችላል። በፈለገው ሃይማኖትን ግን ተገና አድርግ። ለምን ኦርቶዶክስ ትጎዳበታለች? ለኦርቶዶክስ አይጠቅማትም። ኦነግ እኮ አለ፣ ኦነግ ሸኔ የሚባል አለ እኮ። ሃይማኖትን ተገና አድርጎ የመጣ አይደለም።
ኦነግ ሸኔ ሃይማኖትን እንደገና አድርጎ ይመጣ አይደለም። እዚህ ጋር ግን የሚታየው ፒክቸር የሚስሉት ኦርቶዶክስን ለማስጠላት ፋኖና ኦርቶዶክስ ብለው ነው ግድንግድ መስቀል አድርገው ይመጣሉ። ኖ አውልቀጣል። ኖ ኦርቶዶክስን አታስጠቁር። ኦርቶዶክስ ለሀገር ፍቅር የምትመኝ ናት ብዬ ነው ማስበው። ካልሆነች አላቅም። ለሀገር ሰላም፣ ለሀገር ፍቅር የምትመኝ ናት። ኦርቶዶክስን አስታከ መስቀል እዚህ ጋር ግድንግድ አድርገህ ያዙ ይልቀቁኝ ብትል ኦርቶዶክስን ታስበላለህ። ስለዚህ እንደዚህ አይነት ነገር ማቆም አለባችሁ። ስለዚህ አብዛኞቻችሁ በኦርቶዶክስ ላይ ያላችሁ እንደገናም ፋኖን ደጋፊ ስትሆኑ ሰው ጥያቄ ምልክት ውስጥ ይከታል። ስለዚህ ይህን ነገር አስተካክሉ፣ አይጠቅማችሁ። ስለዚህ ቤታዩ ፖለቲካን የሰራሁብሽ በነገራችን ላይ ቴንኪው ፖለቲካ ሰርቼብሻለሁ። አሁን ኢትዮጵያ ያለው ነገር ረግቧል። ዊ ጉድ